አርሰናል ዘንድሮ ዋንጫ ነው ስለ ጨዋታ ስታይል ነው መጨነቅ ያለበት የሚለውን እስቲ እንወያይበት። አርሰናል እኔ ሲዝኑም ሲጀመር ስለ አጫወታቸው እንኳን እንዲህ ብዙ ሴት ፒስ አግብቶ ይቅርና ሳያገቡም ዋንጫውን በየትኛውም መንገድ ማምጣት አለባቸው ነው በቃ። ለአርቴታም ይሄ መስት ዊን ነው የሚባለው። ሲዝኑ ራሱ ግዴታ ማሸነፍ። አሁን ሁለተኛ በቅቶናል ዋንጫውን አምጣ ተብሎ የተገደደበት ሲዝን ነው። ስለዚህ አሁን ለአርቴታ እንዴት ነው ስታይል መከራከሪያ ሆኖ የሚቀርበው ለአርሰናልም ጭምር ማለት ነው። ለረጅም ዓመት ያልበላ ቡድን ነው። እዚህ ጋር አንድ ነገር ላስታውሳችሁ፣ ሪያል ማድሪድ ዋንጫ መብላት ያቃታቸው ጊዜ ካፔሎን አምጥተዋቸው ነበር ይባላል እና ካፔሎ የሚጫወቱት እግር ኳስ በጣም ጥሩ አይደለም፣ ግን ዋንጫውን አነሱ። ዋንጫውን ካነሱ በኋላ ደግሞ አባረሯቸው። ስለዚህ መጀመሪያ የሚቀድመው ምንድን ነው? ዋንጫ። ቀጥሎ የዋንጫ ረሃብን ካስታገስክ በኋላ አሁን ዋንጫ አግኝተናል፣ እንዴት ደግሞ ስለ ስታይል እንጨነቅ የሚለው ነገር ቀጥሎ ይመጣል ማለት ነው። ብዙ ሰው ይከራከራል፣ ሴት ፒሱን ለማናናቅ ይሞክራል ምናምን እና እግር ኳስም ኢቮልቭ እያደረገ ያለበትን መንገድ ካለማወቅም የሚመነጭ ሊሆን ይችላል ብዬ ነው ማስበው። ምክንያቱም አሁን ላይ በዛም አነሰም በቃ እንደዚህ አይነት ነገር ዶሚኔት እያደረገው እንደሆነ ፕሪሚየር ሊጉን መመልከት ትችላላችሁ እና አርሰናል ስላደረገው በጣም መገረም አያስፈልግም። ምክንያቱም ሌሎች ቲሞችም በዛው ደረጃ አርሰናል ባረገው ልክ ባያረጉ ራሱ እየተጠቀሙት ስለሆነ ማለት ነው እና አንዳንድ ፐንዲቶችን ሰምታችሁ ሊሆን ይችላል። አሁን እነ ስኮልስ እነ ጋሪ ኔቭል የሚሰጡት አስተያየት ፐንዲትሪ ሲጀመር የሚነሳበት የራሱ ችግር አለ። ምንድን ነው? ኦብጀክቲቭ አይሆኑም። የራሳቸውን ኦፒኒየኑ ነው የሚናገሩ። ጥሩ ነገር ይናገራሉ፣ ነገር ግን አንዳንዴ ደግሞ ባያዝድ ይሆናሉ። ያለፉበትን ገና ለገና ተጫውተው አልፏል በሚል አንዳንዴ ምክንያታዊ ያልሆነ ሀሳብ ሊያቀርቡ ይችላሉ። በተለይ ደግሞ እንደዚህ ኮኮሜንታተር ነው ጋሪ ኔቭል አይደለ እና ላይቭ ማች ላይ ደግሞ ጨዋታው ቀጥታ እየተላለፈ ደግሞ የሚሰጡት አስተያየት ደግሞ የበለጠ ነገሩን ያብሷል። ምክንያቱም አንዳንዴ ጨዋታው ላይ ብትናደዱ ወይ ደግሞ የሆነ ጥሩ የማይመስል ነገር ቢሰማችሁ ራሱ ፖስት አናሊሲስ ከሆነ የምትሰሩት ተረጋግታችሁ ምናምን ስለሆነ ያንን ነገር ይቀንሷል። ግን እዛው ላይቭ ሲሆን የምትሉት ነገር ሊያሳጣችሁ ይችላል። አሁን ከቼልሲ ጋር የነበረውን ጨዋታ ኦፍ የተባለውን ጎል ላስት ሚኒት ሲያገቡ ጎል ነበር፣ ለእኔ ኦፍሳይድ አይመስለኝም ነገር ነው እንደዚህ አይነት አስተያየት ሰጥቶ ነበር እና አያችሁ፣ ጭራሽ ከስቱዲዮ ፐንዲስሪ ደግሞ ወደ ላይቭ ሴሽንም ስትመጡ የበለጠ የመሳሳት እድላችሁ ይጨምራል እና ብዙ ጊዜ ይተቻሉ። ኢቨን የማን ዩናይትድ አሰልጣኝ የነበሩት ቴናግ ራሱ ስለ ክለቡ ሳይሆን የሚጨነቁት እነሱ የራሳቸውን ነገር ቢልድ ከማድረግ ጋር እኛ ልክ ነን ከማለት ጋር የተያዘ ሀሳብ ብቻ ነው የሚሰጡት ይላሉ። ሁሉም እንደዛ አይደለም፣ ነገር ግን እንደዚህ አይነት ችግር ግን እንደሚያጋጥማቸው መመልከት ትችላላችሁ። እና አሁን አርሰናል ዘወረስት ቲም ኤቨር ነው የሚሆነው ዋንጫውን ካሳካ ብሏል ስኮልስ። አሁን ይህ በምን አይነት መመዘኛ ተመዝኖ ፋክቹዋል የሆኑትን ነገሮች አምጥተህ ተከራከር ቢባል አርጊው ሊያደርግበት ላይችል በሚችልበት መንገድ ነው እንደዚህ ሀሳብ የሚሰጡት ማለት ነው። ስለዚህ አሁን አርሰናል እንደዚህ ይባላል፣ ነገር ግን ዋንጫውን ማንሳት የግዴታ ነው። ለምሳሌ የ2011 12ቱ ነው መሰለኝ ባርሴሎና ያ የነ ሜሲ፣ ዣቪ፣ ኢኔሽታ፣ ፔድሮ ምናምን የነበሩበት ማነው የተደንሶ ስለ አንድ ያሸነፈው እሱ ቲም አሁን እኔ የምንጊዜው ምርጡ ቡድን ነው እኔ ካየኋቸው ማለት ነው። በእኔ እግር ኳስ የማየት እድሜ በጣም ምርጡ ቡድን ነው። ማንኛውንም ቡድን ያሸነፋል ብዬ የማስበው ቡድን ነው። እንደሱ አድርገህ ማሸነፍ በቃ ጥሩ ነው ቢቻል ማለት ነው። ካልተቻለ ግን በየትኛውም ሚንስ ማሸነፍ ደግሞ አሸናፊ ያደርግሃል እና ሪያል ማድሪድን ሰው የሚወደው ለምንድን ነው? በጣም አስገራሚ እንደው ለአይን ማራኪ እግር ኳስ ስለሚጫወት አይደለም እኮ ዋንጫዎችን ስለሚያሸንፍ በዶሚኔት አድርጎ ጨዋታውን ተቆጣጥሮ ስለሚያሸንፍ ሳይሆን፣ ነገር ግን ዋንጫ የማሳካት ልምድ አላቸው። በየትም ብለው ዋንጫውን ያመጡታል። የተቸገረበትን ጨዋታ ሪያል ማድሪድ ከየትም ተነስተው የሚያሸንፍ ቡድን ስለሆነ ሀያል ሆኖ ቆይቷል። ስለዚህ ስታይል ከዋንጫ ቀጥሎ የሚመጣ ነው። ልክ ማድሪድ እንዳደረጉት ልክ ዋንጫውን አልበሉም ካፔሎ፣ ከዛ በኋላ ስለ ስታይል ተጨነቁ አይደል? አርሰናልም እንደዚህ ነው። ይህንን ካሸነፉ በኋላ አሁን ያለ ስኳድ ጥሩ ነው። ስለዚህ ከዚህ በኋላ ደግሞ እስቲ በደንብ ፋይንቲውን እያደረግን ያሉንን ተጫዋቾች እናሳድገው ወደሚል ሀሳብ ሊካሄድ ይችላል እንጂ እንደዚህ አይነት በጣም ውጥረት የበዛበት አመት ላይ ስለ ስታይል እያወሩ መነጋገሩም ጥቅም ያለው አይመስለኝም። ዘወረስት ቻምፒየን ነው የሚሆኑት ማለትም አግባብ አይመስለኝም እና ምክንያታዊ የሆኑ ነገሮችን ለይተን ለማየት ብንሞክር ለማለት ነው። ይህ የኔ ሀሳብ ነው። እናንተ ደግሞ ኮሜንት ላይ የሚሰማችሁን አስቀምጡልኝ። ይመቻችሁ።